ኖርድም ኃይለኝነት ግንም ተቀንሷል። በጣም ተሳዳቢና ኃይለኛ ነኝ። ቤተሰብ በጣም ነው በጠበጠው። ግን አሁን አረብ ሀገር ስትመጣ ትግስት ነው የምትማረውና አረብ ሀገር ከመጣሁ በኋላ ግን ጭጭ ነው የምለው። ያው ስልክ እንደዚህ ከተናገርኩ ልጄን እፈራለሁ። እና ያው ብቻ ብዙ ተፈጠረ። ጸበል ይርኩኝ ምናምን ጸበል 2 ወር ተቀመጥኩኝ። ብቻ ብዙ ነገር አይቼን የመጣው ስመጣ አሁን ብር መያዝ ጀመርኩ። ለኛው ግን በዛ ማለት ላይ እንዴት መሰለክ ብዙ ቤተሰብ አሉኝ፣ እህት ወንድሞች አሉኝ። ግን አንድ እህት አለችኝ ማለት እህት አይደለም ማለት እናቴ ነው የምትመስለኝ። የመጀመሪያ ናት። በጣም ነው የምትወደኝ እና እሷ ናት ማለት ለምሳሌ ቢያመኝ ራሱ አመመኝ ካልኩ እንደ እብድ ደም ያሟል ብሎ ነው የሚቀልዱብኝ ቤተሰብ። እሷ ግን ታለችና በጣም ነው የምትወደኝ። ልጇም እንደዛውና አሁን 3ኛ ላይ 4 አመት ምናምን አላየኋትም፣ አልሰማኋትም፣ ድምጿንም አልሰማውም፣ አላወራኋትም ምናምን እና አሁን 3ኛ ላይ ከመጣው አሁን ቅርታ 2 አመት ሊሆነኝ ነው። ወደዚህ መጣውለት ልጇ ደወልልኝና ነቃለውልሽ ምናምን አለ አይደለ ደርሽልሻለሁ ያለውልሽ እንዳይከፋሽ ብዙ ነገር በቃ አለ አይደለ ተስፋ የሚሰጥ ሰው ከውንሽ ነኝ የሚል ሰው ድምጽሽ ሰማ ይቅርታሽ ኔትወርክ አስተቶኝ ነው። አሁን መጣሽ። አሁንስ ጋይስ የኔ ሰማችኋል አይደል? ሜምበራችሁን አድሱ። እሺ ሜምበር ያልሆናችሁ ሰዎች ኮይን ልስጣችሁ። እሷ ኔትወርኳ እስኪለቃት ድረስ ኮይን ላስቀምጥላችሁ። በየመሃሉ አስቀምጥላችኋለሁ እና በቃ የሆነ ማለት ናቸው። ቆይ አንዴ ይሰማሻል ድምጼ? ጎበስ ይኸውላችሁ በሳጥን አስቀምጥላችኋለሁ። ብዙ ታብላ አረገ ሰው ነው የሚሰጠው። እሺ ብዙ ታብላ አረገ ነው የሚሰጠው። ሰው ብዙ ታብ አድርጋችሁ ከዚህ ውስጥ ኮይን መውሰድ ትችላላችሁ። ከ3 ደቂቃ በኋላ ቶሎ ለከፈተ ቶሎ ይሰጣል። ሰው ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ፣ ወይም ሜምበራችሁ ከተቆረም አድሱበት። እሺ እኔና ቀጥል። ያው ነው ማሳጠር እየሞከርኩ ከዛ ነው እና አላወራሁትም ማለት በብዙ ታምሜም ስለሚሄድ አንደኛ ደግሞ ያው ብዙ ችግሮች አሉ ነበር በኔ ላይ። አንደኛ አመኝ ነበር፣ ሁለተኛ ስትረስ ውስጥ ነበር እና ደግሞ ከቤተሰብ ውጭ ነበር ያገባሁት የወለድኩትና ሁሌ አንቺ እንደዚህ ነሽ አላ አይደለም የምትባለው ነገር ያ ይደርስብኝ። አንቺ ጠግበሽ ነው፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እንጂ በርቺ አይዞሽ አልባልም እና ይከፋኝ ነበርና ግን እሷ ትንሽ እንትን ትለኝ ነበር። እሷ ደግሞ ህይወት ያስጠላ ነበር ማለት ድምጽሽ ግን እየታፈነ ነው። ጥሩ አይደለም ነበር ባሏ ማለት ነው። እየታፈነ ነው ድምጽሽ። አሁንስ ኤርፎን ነው የምትጠቀሚው? ኤርፎን ነው ለዛ ነው። ኤርፎኑን አውጪው። እሺ አውጪው። ለዛ እንትን ስላለ ነው ለዛ ነው። ካሜራ ስላለ ለዛ ነው። ኦኬ ከልብቂ ስለማወራ ድምጽሽ እንግዲህ ቮሊዩሙን ጨመር አድርጉት። እሺ አውሪ። ችግር የለም አትጨናነቂ። በጣም ተደብቄ ነው የማወራ መስኮት እንትን ብዬ ለዛ ነው። እሺ እና ማለት ብዙ እኔ ያሳለፍኩት ነገር ነበርና ያው ይሆናል ብዬ ገብቼ ነበር ምናምንና ሄደ ማለት ታሜ ሲሄድ የሚቀበሉኝ ምንድነው ጠግበሽ ነው የታመምሽው ወይም ደግሞ ልጅ ሆነክ ወጣት ሆነ ወይም ልጅ ሆኜ ሞዴል መሆን ፈልጋለሁ ብለህ የምናረገው ነገር ነውና አይ አንቺ እኮ የታመምሽ ሞዴል ሆናለሁ ብለሽ አልበላም ብለሽ ነው እንጂ ሌላ ምንም በሽታ ከዛ ጨንጓራሽ ተላጠ እንደዛ እንጂ የምባለው ወይኔ ስራው ጎርቶሽ ነው ማለት አንደኛ እስከ 1 አመት ልጄን ሳሳድግ ብቻዬን ነው ወልጃል። ደም እየፈሰሰኝ ይርነ ማለት ማንንም ከጎኔ የለም ነበር። በጣም ተጎድቼ ነበርና ልጄን ስተዋት ደግሞ አስበው
ልጅ ናፍቆት አለ፣ ጸጸት አለ፣ ልጅነት አለና ብዙ ችግሮች ነበሩብኝና ግን ያው ሰው የሚለው ሌላ ነበር። ቤተሰብ የሚለው አንቺ ጠግበሽ ነው አንቺ እንደዚህ ነው ይሆናል ስትሄድ የሚቀበሉ አቀባበል አያስደስትም ነበር። ግን ያው እሷ እንዴት ነው በቃ 4 አመት ሁሉ ደግሞ እሷን አላወራኋትም አልሰማም ማለት ይሄዳሉ ኢትዮጵያ ግን ወደዛ አልሄድም ነበር። ጸበል እንከራተታለሁ ከዛ ኪም እሄዳለሁ ከዛ ደግሞ በቃ ያን ሳምራይ ሰደም ወደ ስደት ነው እንጂ እሷ ጋር ሄዶ መሄድ ምናምን የሚለው ነገር የለም። ኦኬ ወደ ክፍለ ሀገር ማለት ነው። ሶስተኛው ላይ ደግሞ ሲሄድ ረብሻ ነበር። እኛ ሀገር መሄድ አትችልም ነበር፣ ጥሩ አይደለም ነበር እና ልጇን የመጣው ጊዜ ወደዚህ ስመጣ ወራይ ብዙ ነገር ይሆናል ተስፋ የሚሰጥ ካይዞሽ በርቺ የሚልክ በቃ ሰው አለኝ የምንጥለው እንዴ እንደዚህ ወደዳሉ እንዴ የሚፈልገኛል እንዴ ምናምን ብዬ እንትን አልኩኝና ግን እሷን አላወራኋትም ነበር እና መጣሁኝ። እሺ እዚህ በመጣው ማለት በሁለት ወር ላይ ሞተች። እሷም እሱም ሞቱ በአንድ ቀን። እሱም በአንድ ቀን ሞቱ። አይዞሽ መሄድ ደግሞ አልቻልኩም ማለት አልሰማሁም። አንደኛ በሁለት ወሯ ነበር የሰማሁት በ15 ቀኗ ነው። ሁለተኛ ደግሞ ሰዎች በረሙዳን አልቆ ነበርና ያከብሩ ሄደዋል። እኔ ነኝ ቤት ውስጥ ያለሁት ወረቀቴም ገና አልተሰራም ምናምን አዲስ ነኝ እና ቤት ውስጥ ብቻዬን ስለነበር ደውዬ ሴትዬ ስነግራት ፓስፖርት ሽቆኛ ጋር አይደለም ቢሮ ነው ያለው እንዴት ነው የምትይጂው አለችኝ። አንደኛ 15 ቀን ነው በቃ በዚህ ምድር ላይ ያለችኝ የምላችሁ ሁለቱ ነበሩ። አንደኛ እዚህ አይደለም የገደላቸው እሱ ራሱን ያጠፋው፣ እሷ ደግሞ ባሏን የገደላት። አይዞሽ ማለት ብዙ ችግሮችን አሳልፌያለሁ ማለት እዚህ የመናገር የማልፈልጋቸውን ብዙ ነገሮችን አሳልፌያለሁ። ሌክስ ማለት ብዙ ነገር ነው ከምልክ በላይ ብዙ ችግሮችን አሳልፌያለሁ። ግን እሷን በቃ ሁሌ ስተኛ እንዴት እንደተገደለች እሱ ራሱ እንዴት እንዳጠፋን የሚያሳየኝ በእስተኛ ነው መሆን ሞክራለሁ። በቃ ቲክቶክ እኔ መደመጥች ቲክቶክ ላይ ሞክራለሁ ግን ሲቀይ ነው መተኛት አልችልም። ጧት ማታ ማልቀስ ነው እጮሃለሁ። በቃ እንቅልፍ የለኝም። እንደምትገደል ያሳዩኛል እንዲህ ስትሞት እሱ ራሱን ሲያጠፋ ሁሌ ያለው ከማንም ጋር ልግባባም በቃ ከሁሉ ጋር ብግባባም ብጣላለሁ። አንደኛ ጸጸቱ ማለት ባሏ በጣም ያሰቃያታል። እንሰማለን። እኔ ልጅም በሆነ ሰማለሁ ድሮ አሁንም አድጌያለሁ። ግን ካደግኩ በኋላ መላ መውሰድ ይችል ነበር ማለት ጥርሷን አውልቋታል። ልጇ አስተምትወር ድረስ ደብድቧት ነበር። ብዙ ነገር ያሰቃያት ነበር። ግን በጣም እሷ ብኮ ወደ ሳም ቢሄድ ወንድሜን ይገልብኛል፣ እናቴን ይገልብኛል፣ አባቴን ይገልብኛል እያለች ብዙ ልጆች ነው የወለደችው። እሷ እየተደበደበች በጣም ቆንጆን አታውቃለህ። ግን በሱ ምክንያት ብዙ ነገር ትሆናለች። እሰማለሁ። ያው እንዲህ አደረጋት እኮ ይባላል። እሷ ሰው አትወድም ይባላል። እኔ ደግሞ ስለማውቃት አለመውደድ ሳይሆን እናቷ ቤት ከሄደች እና አባቴ ወይ ወንድሜን ይገልብኛል ወይ ቤተሰቦቼን ይነኩብኛል ስለምትል እየረገጠ ነበር። በጣም ኃይለኛ ነው ባሏ፣ ሰይጣን ነው በቃ። ግን አንዳቸው እንኳን ማለት ወንድም አለ የተማረ ወንድም እሱ እንኳን አልነቃም ማለት በቃ ይተዋሉ፣ ይተውታል። ወይኔ ፖሊስ ማሳሰር የሚባል እንችል ነበር ማለት ማዳን ይችሉ ነበር ወንድሞቼ። እኔ ካደኩ በኋላ እችል ነበር። ልብ ከዚህ ጀምሮ ያሳድሽ ተማሪኪ በፖሊስ ማሳዝ ይችል ነበር። ወይኔ መግደል ይችል ነበር እሱ። ግን አንዳችንም አልነቃንም፣ አንዳችንም
ልጇን አስወርዶታል ታውቃለህ። እሱ ልጁ ያውቃል። ትንሽ ጆሊ ቢያሳከማት ልጆቿ ደርሰውላታል፣ አግብተዋል። ይሄ ሞቶሪ ደግሞ በጣም የዋህ ነውና እናቱም በጣም ነው የሚወዳት። የመጀመሪያ ልጅ ነው ገባ። ሲያድግ ጀምሮ ያውቀዋል እንዴት እንደሚያሰር። በቃ እናቴን ይገልብኛል አንድ ቀን። እናቴ ከሞተች እኮ እኔ ራሴን አጠፋለሁ ይል ነበር ታውቃለህ። ዝም በል አንተ ማርተኛ ይሉታል። አግብቶ እሱ አንድ ልጅ ወልዷል። ልጅ ነው ግን አግብቶ ወልዷል። ይህ ሁሌ ያወራል ግን ትኩረት የሰጠ የለም። እናቴን እኮ ይገልብኛል፣ እናቴን ከገደለ ደግሞ እኔ ራሴን አጠፋለሁ ይል ነበር ታውቃለህ። ሁሌ ይላል ግን ታውቃለህ እኔ ምን እንደነካቸው አላውቅም። አንዳቸውም ዋና እናት እህቴን ነው የሚሰርቧት። እሷ አውሬ ናት ይላሉ ታውቃለህ። ከሰው መሀል አውጥቶ ጫካ ቤት ሰራ። በረሃ ጫካ ውስጥ ነው ቤት የሰራው ታውቃለህ። ጫካ ውስጥ ጎረቤት እንዳይኖራት ጓደኛ እንዳይኖራት አርጎ ማን እንደሚጠይቃት ታውቃለህ? ሁላችንም አንጠይቃት። እኔ ከተማ ነኝ ግን አባቴ እየተደበቀ ይጠይቃት ነበር። በጣም የሚወዳት አባቴ ማለት ነው። ልጆቹንም ሁላችንም እየተደበቀ ምክንያቱም እሱ ቤት ሄዱ ነው የሚባሉ። እሱ አውሬ ሰይጣን እንዳትሄዱ እሱ ቤት ይባላል። ይሳደባል። አባቴ ግን እየሰደበው አማቱ እየሰደበው ይሄዳል እሷን ማየት ማለት ነው። እሷ ደግሞ አባቴን ሲሰድብ ትሳቀቃለች። በቃ አትምጣ ትለዋለች። እሱ ደግሞ ይናፍቃታል። ተደብቆ ሄዶ ያያታል ታውቃለህ። በቃ ውሻ በለው አባቴ እንደ ውሻ ነው የሚሆነው እዛ ቤት ሲሄድ። ግን በጣም ስለሚወዳት ሁላችንም ተደብቆ ሄዶ ይጠይቃታል ታውቃለህ። ግን በቃ በእኔ ልጅ ሆኜ ነው ሰማው። ልጅ በጣም ልጅ ሆኜ ሰማለሁ ስለሱ ማሪክ ማለት ነው። ግን አደኩኝ እኔ በጣም ትልቅ ሆንኩኝ። ግን እንደዚህ ነው ከመባል ውጭ እኔ በጣም ነው የምወዳት፣ እሷም በጣም ነው የምትወደኝ። ይሄዳለሁ እሱ በጣም ነው የሚወደኝ እሷ ስለምትወደኝ። ግን ይሳደባል ምናምን። የምንታረገው ምንድነው በቃ ከቤተሰቦች መነጠል አለባት። ቤተሰቦችን አትጠይቅም። ሁላችንም ራቀች። ግን ቤተሰብ ይላል እሷ ሰው አትወድ እሷ እንደዚህ ይላሉ። አይደለም እሷ እናት አባቴ ቤት ከሄደ ወይ ወንድሜን ይገልብኛል ወይ እናቴን ያስቀይምብኛል። እንደዛ ነገር ነው ገባክ። ግን ቀጠለ እያለ ጥርሷን እያወለቀ እየደበደበ ማለት ነው። ጥርሷን አወለቀ፣ ዝም ተባለ እያለ ከዛ ደግሞ መጨረሻ ላይ ደብድቦ ልጇ እንድትወርድ አደረገ። ነብሰ ጡር ሆና ማለት ነው። ከዛ ትንሹ ልጇ ነው አድፍቼ ከተማ ዟት ሄዶ ያሳከማት ያዳናት ማለት ነው። አሁንም ዝም ተባለ። ጭራሽ ሌላ ጥፋት አጠፋ ማለት እዚህ ላይ እኔ ትክክል አይደለም። እሱ መድኃኒዓለም ነው የሚያውቀው። ግን ወደ ሌላ ሴት ሄደ ተባለ። እሷ ደግሞ የራሳችሁ በቃ የተሳሰረ ቤት ሆነ ማለት በቃ የሆነ ግምት ያለ ነገር አለም ይጸይፍ ሲደረግ እሷ ያኔ ልጆቿ ደርሰዋል፣ አድገዋል፣ ሁለቱ አግብተዋል ምናምን በቃ ያኔ ትልቁ ይሄ ልጅ በጣም የሚወዳት በቃ ለትልቁ ወንድሜን ይገለውን አባቴ አሁን ሰባ ሰው እንዴ እኮ እያደረገ ነው ምናምን ይለዋል። ተው አባትን ገደልክ ይባላል። ተው ተባለ በቃ ግን እየተባለ በቃ ይደበድባታል፣ እንትን ይላታል። ግን ልጆቿ ደረሱላት፣ አደጉ። በጣም ብዙ ነው የወለደችው። በቃ በለው ነው የምትወልደው ታውቃለህ። እነሱ ጎረቤቶች አሁን እዛው ቤት መስራት ጀመሩ፣ ደረሱላት፣ ሰው አገኘች። ግን ከጊዜ በኋላ ወደኛ ቤት ወደኛ ዘሮች ወደ እናታቸው ዘሮች መቀላቀል ጀመሩ። ልጆቿ ወደኛ ቤተሰቦች መቀላቀል ጀመሩ ምናምን። ጎረቤት አደረጉ። የኛ ቤተሰቦች ይሄዳሉ ምናምን። ብቻ ያው ጥፋት አጠፋ፣ የማይጠፋ ጥፋት አጠፋ። ያኔ ማሳሰር ሲችሉ ወይ ይሆን ነገር ማድረግ ሲችሉ በርቅ ምናምን እርቅ ወረደ ተባለ። እኔ እሰማለሁ ብዙ አልሰማም። የሆነ ወሬ የምሰማው አይደለ ከሰው ነው እንጂ አልሰማም፣ አልደዋወልም ከቤተሰብ። አሁንም ዝም ተባለ። ማብቃሌ ልጇ አስተምትወርድ ደብድቦ ልጇ ወረደ ተባለ። እሱን የሚያወራኝ ትንሹ ልጅ ነው። አሁን ታለፈ። አሁንም ዝም ተባለ። ብቻ መጨረሻ ላይ በጣም ማለት ያው አንድ ሰው ወደ ሌላ ሴት ከሄደና የራስ ከሆነ በጣም መጥፎ ነው አይደል? አሁን በቃ ያም ነገር እርቅ ወርዳል ይመስለኛል። እርቅ ወረደ እና እርቅ ወረደ ተባለ። ያቺኛዋ
ሴት ወደ ዘለኝ አላውቅም እና ያው የሆነ ቤት ውስጥ ያለ አብሮ ነው ደግሞ የሚገርም ነገር የሞተችለት እናቴም እህቴ እሷ ልጅ የደረሰች ልጅ ያለቻት እሷ ቤት ተሰብስበው እሱም ደርሶ ተሰብስበው አብረው ጫውተው ቀልደው ነው የመጡትና ሲያስቀይማት በቃ ወደ እናቴ ቤት እሄዳለሁ ብላ የ1 አመት ልጅ አዝላ ስትሄድ ይገላታል። ሲታገሉ ይገላታል። ልጁ እንዳዘለችው ማለት ነው። ሲገላት ደግሞ በቃ ብን ብሎ ከሱ አባቱ ጋር መተኳኮስ ጀመረ። ምክንያቱም ካልገደሉ ሄዶ ቤተሰቦቼን ሊገል ነበር አላማው አባትየው። እንገዛ ሳይሆን እናቱ ሞታለች። እናቴ ገደለችው ባንቺር ብሎ ያችን ሄዶ ይገላል። እናቴ ማለት እህቴ ሞተችባትን ሴት ከዛ እሱ ራሱን አጠፋ። እኛ ግቢ ማለት ነው አያቶቹ ግቢ። አሁን 2 አመት ሆናቸው። ግን እኔ አሁን በቃ እንቅልፍ አጥቻለሁ። መሄድ እፈልጋለሁ ግን ብሄድም እኛ ጋር መሄድ አይቻልም። ወደ እነሱ ጋር ጦርነት ነው እኛ ጋር። ግን እኔ እንቅልፍ መውሰድ አቃተኝ። መሞታቸውን አምኜ መቀበል አቃተኝ። ሁሌ ጸጽተኛል። አንድ ቀን ወርቸት ሆናለሁ እና ግራ ገባኝ። ሁሉም ችግሮች ይያቸዋለሁ። ህመሞቼን ማለት ብዙ ችግር እያሳለፍኩ ነው። ሁለቱን ግን መሸከም አቃተኝ። በቃ እነሱ ሁለቱ ሞቶችን በቃ አላደር ስቃዋን እያሰብኩ መቃጠል በቃ እንቅልፍ አጣሁኝ። ጧት አለቅሳለሁ፣ ማታ አለቅሳለሁ። እብድ ነሽ እስከምባል ድረስ ማለት ነው እና